subscribe to the pulse with the frequency now. Target 24. ሰላም ጤና ይስጥልን። ዛሬ የምናየው እንግዲህ የአካውንቲንግ 2017 የተሰጡ በጣም ወሳኝ የሆኑ ጥያቄዎችን ነው። እንግዲህ እኔ በጣም በየአመቱ ከመጡ ጥያቄዎች እየመረጡ በጣም ወሳኝ የሚባሉትን ጥያቄዎች ስቴፕ ባይ ስቴፕ ፓርት 1 ፓርት 2 እያልኩ ሰራላችኋለሁ። እናንተ ለዳጊ 24 አዲስ ከሆናችሁ ሰብስክራይብ በማድረግ የተመቻቸ ወይም አቬሌብል የሆነ ዋይፋይ ካላችሁ ደግሞ VPN አብረታችሁ እንድትጠቀሙ በትህትና ጠይቃለሁ። ወደ መጀመሪያው ጥያቄ እንሄዳለን። Question 1. The weighted average cost of capital for firm is እንግዲህ ያን ድርጅት የተመዘነ አማካይ የካፒታል ወጪ or average ማለት አለ a minimum discount rate the firm should require on any new project ድርጅቱ በማንኛውም አዲስ ፕሮጀክት ላይ ሊጠይቀው የሚገባ ዝቅተኛ የቅናሽ መጠን። ኤግዛምፕል ለምሳሌ አንድ ድርጅት 10% ትርፍ ካላገኘ ፕሮጀክቱን አልቀበልም ማለት ይችላል። that's why b rate of return shareholder should expect to earn on their investment in this firm ባለአክሲዮኖች በዚህ ድርጅት ላይ ካፈሰሱት ኢንቨስትመንት ሊያገኙት የሚገባ የትርፍ መጠን ኤግዛምፕል ባለአክሲዮኖች በአመት 15% ትርፍ እንዲያገኙ ይጠበቃል። ኦኬ c rate of return a firm must earn on its existing assets to maintain the current value of its stock ድርጅቱ ያሁን የአክሲዮን ዋጋ ለማስጠበቅ ባሉት ንብረቶች ላይ ማግኘት ያለበት የትርፍ መጠን። d discount rate which the firm should apply to all of the project it is undertakes ድርጅቱ በሚያከናውናቸው ሁሉም ፕሮጀክቶች ላይ መጠቀም ያለበት የቅናሽ መጠን። it is not easy, it is not strong, but in the middle of the way. So what is your expectation? This answer. C rate of return a firm must earn on its existing assets to maintain the current value of its stock ይሆናል ማለት ነው መልሱ። ለምሳሌ ምን መሰላችሁ ያለ እዚህ ጋር the weighted average cost of capital for a firm is የአንድ ድርጅት የተመዘነ አማካይ የካፒታል ወጪ or average የሚባለው አለ rate of return a firm must earn on its existing assets to maintain the current value of its stock ድርጅት የአሁን የአክሲዮን ዋጋ ለማስጠበቅ ባሉት ንብረቶች ላይ ማግኘት ያለበት የትርፍ መጠን ነው ማለት ኦኬ or survival ምንለው ማለት ነው። so the correct answer is C. Question 2. Which of the following funds would account for pastoral guarantees to not for profit organization assessing low income individuals ይላል። እንግዲህ ከሚከተሉት ፈንዶች ውስጥ አለ ዝቅተኛ ገቢ ላላቸው ግለሰቦች የሚረዳ ትርፍ ያልሆነ ይናውጣት ትርፋማ ያልሆነ this is a free sponsorship ሊያተርፍ ያልመጣ ኦርጋናይዜሽን ድርጅት የሚሰጥ የእርዳታ ገንዘብ የትኛው ነው አለ pastoral guarantees የሚመዘግበት የትኛው ፈንድ ነው ይላል። a special revenue fund እንግዲህ ልዩ የገቢ ፈንድ ነው። ኦኬ ስፔሻል ማለት VIP ነው ይናውጣት ኤግዛምፕል ለተወሰነ ዓላማ የሚመደብ ገንዘብ በዚህ ፈንድ ይመዘገባል። b ኤጀንሲ ፈንድ የወኪል ፈንድ ለምሳሌ መንግስት ገንዘብ ተቀብሎ ለኤንጂኦ ሲያስተላልፍ that is c permanent fund ቋሚ ፈንድ ቋሚ የሆነ ይናውጣት ለምሳሌ የተማሪዎች ስኮላርሺፕ ሊሆን ይችላል that is ቋሚ የሆነ permanent fund። d private purpose trust fund የግል ዓላማ ወይም የአደራ ፈንድ ከሚከተሉት ፈንዶች ውስጥ ዝቅተኛ ገቢ ላላቸው ግለሰቦች ወይም ለነዳያኖች ወይም ተስፈኞች የሚሰጥ ካለ ትርፋማ ያልሆነ የትኛው ነው እያለ ነው። so the correct answer D ይሆናል ማለት ነው private purpose trust fund. Question 3. All of the following investigation are made by audit firms before accepting a new client accept ይላል። የኦዲት ድርጅቶች አዲስ ደንበኛ ከመቀበላቸው በፊት ከሚያደርጓቸው ምርመራዎች ውስጥ ከሚከተሉት በስተቀር ወይም ውጭ የሆነው የቱ ነው እያለ a financial stability of the new client ለምሳሌ ኩባንያው እዳ ካለበት አደጋ ሊኖር ስለሚችል ማለት ነው። b the prospective client standing in the business community እንግዲህ የሚመጣው ደንበኛ በንግድ ማህበረሰብ ውስጥ ያለው ስም ወይም ክብር you know that person is this humble or trustable or the chatting man. That's why
ለምሳሌ የተጭበረበረ ታሪክ ካለው ድርጅቱ ጋር መስራት አደጋ ሊያመጣ ስለሚችል። ሲ ሪሌሽንስ ዊዝ ኢትስ ፕሪቪየስ ኦዲት ፊርምስ እንግዲህ ከቀድሞ የኦዲት ድርጅት ጋር ያለው ግንኙነት ያ ሰው ባክ ስንመለከት ታሪኩ ምን ይመስላል? እዛ ሰው ስቶሪ ዳት ለምሳሌ ደንበኛው ቀድሞ ኦዲተሩን በተደጋጋሚ ከቀየረ ጥርጣሬ ሊፈጠር ይችላል። ኦኬ ዲ ኢንቨስትመንት ፕሮስፔክተስ ኢን ኦዲት ክላይንት ባይ ኦዲት ፍሪምስ እንግዲህ የአንድ የኦዲት ድርጅት በደንበኛው ውስጥ የኢንቨስትመንት እድሎች መመርመር ዳት አይ ቲንክ ዩ ጋት ኢት። ለምሳሌ ኦዲተሮች በደንበኛው ኩባንያ ውስጥ ኢንቨስት ማድረግ ወይም የሙያ ግጭት ሊፈጠርባቸው ስለሚችል ማለት ነው። ዊት አንሰር ኢዝ ዲ ኢንቨስትመንት ፕሮስፔክት ኢን አን ኦዲት ክላይንት ባይ ኦዲት ፍሪምስ ነው ማለት ነው። this is the correct answer of here ዲ ይሆናል ማለት ነው። አራተኛ which of the following international standard setting organization issued international financial reporting standard IFRS ከሚከተሉት ዓለም አቀፍ የድርጅት አውጪ ድርጅቶች ውስጥ የዓለም አቀፍ የፋይናንስ ሪፖርት ደረጃዎች ያወጣው የትኛው ነው ይላል። ኢንተርናሽናል አካውንቲንግ ስታንዳርድ ቦርድ፣ ዓለም አቀፍ የሂሳብ ደረጃ ቦርድ ዳት ኤግዛምፕል ለምሳሌ ብዙ ሀገሮች ኩባንያዎች ሪፖርት እንዲዘጋጅ ይጠቅማል ለምሳሌ ማለት ነው። ቢ ኢንተርናሽናል ኦርጋናይዜሽን ኦፍ ሴኩሪቲስ ኮሚሽን፣ ዓለም አቀፍ የሴኩሪቲ ኮሚሽኖች ድርጅት። ሲ አካውንቲንግ ኤንድ ኦዲቲንግ ቦርድ ኦፍ ኢትዮጵያ፣ የኢትዮጵያ የሂሳብና ኦዲት ቦርድ። ዲ ኢንተርናሽናል ፐብሊክ ሴክተር አካውንቲንግ ስታንዳርድ፣ ዓለም አቀፍ የመንግስት ዘርፍ የሂሳብ ደረጃዎች። which one everybody? This is easy, okay? I'm telling you the truth, this is easy. So the correct answer is the first one, A ይሆናል ማለት ነው። the following international standard setting በኢንተርናሽናል ደረጃ ኦርጋናይዜሽን issued international financial report standard፣ በዓለም አቀፋዊ ደረጃ ፋይናንስን ሪፖርት ስናደርግ አለ ኢንተርናሽናል አካውንቲንግ ስታንዳርድ ቦርድ እንጠቀማለን። ኤ ይሆናል ማለት ነው። question 5 all of the following describe step in activity based costing except ይላል። all of the following describe steps in activity based costing except ከሚከተሉት ሁሉ በአክቲቭ ቤዝድ ኮስቲንግ ውስጥ ያሉ ደረጃዎችን ይገልጻሉ አለ ከዚህ በስተቀር ከአንዱ በስተቀር። ኤ compute an overhead activity rate for each activity cost pool፣ ለእያንዳንዱ የእንቅስቃሴ የወጪ ስብስብ ወይም ኮስት ፑል የኦቨርሄድ አክቲቪቲ ሬት ማሰላት ኤግዛምፕል ለምሳሌ ማሽን ማስተካከያ ወጪ በሰዓት 500 ብር ይሆናል ብሎ በማሰብ። ቢ identify activity and assign budgeted cost to active cost pools፣ ወይም የታቀዱ ወጪዎችን ወደ አክቲቭ ኮስት ፑል መመደብ that C compute an overhead rate for each department cost pool፣ ለእያንዳንዱ የዲፓርትመንት ኮስት ፑል የኦቨርሄድ ሬት ማስላት that everybody። so example ለምሳሌ production department overhead rate በቀጥታ ሰዓት ማስላት is one of the part። D allocate overhead cost to cost object product፣ overhead ወጪዎችን ወደ የወጪ እቃዎች ፕሮዳክት መመደብ ይላል። which one is question 5? question 5 which one man? The correct answer of question 5 C compute an overhead rate for each department cost pool ይሆናል። አምስተኛ ጥያቄ 6 which of the following statement describes debit investment? It is an investment which ከሚከተሉት መግለጫዎች ውስጥ የዴቢት ኢንቨስትመንት የዕዳ ኢንቨስትመንት የሚገልጸው የትኛው ነው እያለ ነው። ጋችት ኤ have not maturity date የመጨረሻ ጊዜ ወይም maturity date የሌለው። ቢ can receive dividend እንግዲህ ዲቪደንድ ሊቀበል የሚችል ኤግዛምፕል ለምሳሌ አክሲዮኖች ባለ ቤቶች ዲቪደንድን ይቀበላሉ አይደል? that share holders ማለት ነው።
ሲ ካን ሪሲቭ ኢንተረስት ሬቨኒው የወለድ ገቢ ሊቀበል የሚችሉ ዲ ካን ጊቭ ዘ ኦነርሺፕ ዲ ካን ጊቭ ዘ ኦነርሺፕ ታይትል የባለቤትነት መብት ሊሰጥ የሚችል which one is the correct answer I am asking again and again please you have to examine yourself everybody ራሳችሁን ኤግዛም እያደረጋችሁ ነው በጣም ፖይንት የሆኑ ጥያቄዎች ነው እየጠየቋችሁ ነው ሶ የዳጊት ዩኒፎር ፋሚሊ ካልሆናችሁ ግን ፕሊዝ ሰብስክራይብ አድርጉ እንዳልኳችሁ VPN ማብራት ከቻላችሁ አብሮ እንድትጠቀም ከፈለጋችሁ ላይክ ኮሜንት ሼር አድርጉ እያልኩ ነው ሶ ሲ ብለናል ማለት ነው ሲ question 7 which of the following group of capital budgeting techniques use the time value of money ከሚከተሉት የካፒታል በጀቲንግ ቴክኒኮች ቡድኖች ውስጥ የገንዘብ ወይም የጊዜ ዋጋ ታይም value of money የሚጠቅሙት የትኞቹ ናቸው ይላል A IRR payback and NPV IRR payback እና NPV you know everybody payback period ወይም የታይም value of money B book rate of return payback and profitability index የገንዘብ ዋጋ በጊዜ እንደሚቀየር አለማሰብ C IRR and NPV profitability index IRR and NPV profitability index ኤግዛምፕል ለምሳሌ ዛሬ 1000 ብር ከአንድ አመት በኋላ 1000 ብር እኩል አይደለም ብለው ያሰላሉ D IRR book rate of return and profitability index IRR book rate of return እና profitability index ማብራሪያ ለምሳሌ book rate of return የታይም value of money አይጠቀም ማለት ነው ኤግዛምፕል ለምሳሌ አሁን ትርፍን በአካውንቲንግ ዴት ብቻ ይመዘናል so the correct answer is C everybody love and live you IRR and NPV and profitability index ይሆናል ማለት ነው everybody so C question 8 which of the following audits procedures concerned with evaluating and comparing financial and non-financial data for plausible relationships ከሚከተሉት የኦዲት ሂደቶች ውስጥ የፋይናንስ እና የፋይናንስ ያልሆኑ መረጃዎችን በማነጻጸር ምክንያታዊ ግንኙነት የሚመራው የትኛው ነው እያለ ነው A ሪፐርፎርማንስ እንደገና መፈጸም ሪቪው ፕሪሪቪው ኤግዛምፕል ለምሳሌ ፓይሮል ካልኩሌሽን እንደገና ማሰላት B ኢንስፔክቴሽን ምርመራ ወይም መመርመር ኤግዛምፕል ለምሳሌ ኢንቮይስ ወይም ማየት C ኮንፈርሜሽን ማረጋገጫ ለምሳሌ ኤክስፕላኔሽን ወይም ማብራሪያ ከሶስት ወገን መረጃ ወይም በመጠየቅ ማረጋገጥ that third party ለምሳሌ ባንክ የሂሳብ መጠን ማረጋገጥ D አናላይቲካል ፕሮሲደር የትንታኔ ሂደት ለምሳሌ የዘንድሮ ሽያጭ ከአምኖ ጋር ማነጻጸር the correct answer is D ይሆናል ማለት ነው everybody D means analytical procedure ይሆናል ማለት ነው you got it everyone you got it question 9 A speculative instruments ግምታዊ የኢንቨስትመንት መሳሪያዎች B high risk high reward investment ከፍተኛ አደጋ ወይም ከፍተኛ ትርፍ ያላቸው ኢንቨስትመንቶች C only for institutional investors ለተቋማዊ ኢንቨስተሮች ብቻ የሚሆን ለምሳሌ አሁን ዜጎች የቁጠባ ቦንድ ሊገዙ ይችላሉ አይደል D relative low risk investments በአንጻራዊነቱ ዝቅተኛ አደጋ ያላቸው ኢንቨስትመንቶች which is the correct answer of here or question 9 D relative low risk investment ማለት ነው ብዙ ሰዎች እንግዲህ የተረጋጋ ገቢ ለማግኘት ገቨርንመንት ቦንድ ይገዛሉ አይደል the answer is D relative low risk investment question 10 what is the impact of the land term what is the impact of the land term maturity on the interest rate ይላል እንግዲህ የብድር
የብድር ጊዜ ማቹሪቲ ወይም በወለድ መጠን ላይ ምን ተጽዕኖ አለው እያለ ነው። ኤ ሎንገር ተርም ላንስ ካም ዊዝ አ ሃየር ኢንተረስት ሬት ዱ ቱ ኢንክሪዝድ ሪስክ። ለምሳሌ የ5 ዓመት ብድር ከ1 ዓመት ብድር የበለጠ የወለድ ፐርሰንት ይኖረዋል አይደል? ቢ ኢንተረስት ሬትስ ዲክሪዝ አስ ዘ ላን ተርም ጌት ሎንገር። የብድር ጊዜው ሲረዝም የወለድ መጠን ይቀንሳል። አንዳንድ ሰዎች እንግዲህ ረጅም ጊዜ ብድር ሲያበድሩ ወለዱን ዝቅ ጎ ያስገባሉ ማለት ነው። ሲ ሾርት ተርም ላንስ always have a higher interest rate than long term ላንስ። እንግዲህ የአጭር ጊዜ ብድሮች ሁል ጊዜ ከረጅም ጊዜ ብድሮች የበለጠ ወለድ አላቸው። of course the long term has no bring on the interest rate offered እንግዲህ የብድር ጊዜው በሚሰጠው የወለድ መጠን ላይ ምንም ተጽዕኖ የለውም ይላል። the long term has no bring on the interest rate offered። በእውነቱ የብድር ጊዜ በወለድ መጠን ላይ ተጽዕኖ አለው። ኦኬ on the reality ስናወራ ማለት ነው። ሶ ትክክለኛው መልስ የትኛው ነው ካልሄ ግን ኤ ነው ማለት ነው። Doggy 24 lights on the dash, color coded orange, purple, fast moving slick. Subscribe to the pulse with the frequency now. Add us to Baha, yeah, we're showing them how. Entertainment heavy vibes and dash 24. Doggy 24. Doggy 24.